ሁላችሁንም በአገር ውስጥም ሆነ በውጪ ያላችሁትን በጌታ ወገኖቼን እንዲሁም ሌሎች ይህንን መልእክት በመስማት ላይ ላላችሁ ሁሉ የእግዚአብሔር ሰላም እጅግ ይብዛላችሁ እላለሁ። እኔ ዶክተር መለሰ መካሻ ወልደየስ እባላለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባልና አገልጋይ ሲሆን የአንዲት ሴት ብቻ ባል ነኝ። ወይዘሮ መስታወት ነጋሽ ትባላለች። 4 ልጆች አሉን። 7 የልጅ ልጆች ሰጥቶናል። ጌታ ስሙ ይባረክ። ሁሉም ጌታን ይወዳሉ፣ ያገለግላሉ። የ4ቱም ልጆቻችን የልጅ ልጆቻችንም ስም ሳይቀር ከመጽሐፍ ቅዱስ ውስጥ ነው የተወሰደው። እግዚአብሔር ስለረዳንና ጽናቱን ስለሰጠን ከማይጠፋ ዘር ነው የተሰየሙት። የሚያኮራ ነው። ክብር ሁሉ ግን ለታላቁ አምላካችን ስም ብቻ ይሁን። በዕለቱ እንዳስተምር የተሰጠኝ 2 ርዕሶች አሉ። አንዱ እግዚአብሔርን በእውነት ሰምቶ ማገልገል ለምንና እንዴት ይቻላል የሚል ነው። እግዚአብሔርን በእውነት ሰምቶና ማገልገል ለምንና እንዴት ይቻላል የሚል ሲሆን፣ ሁለተኛው እግዚአብሔር ያለው ነገር ሁሉ ሆኗልን ወይም ይሆናልን? በእርግጥ ይሆናልን ለሚሉ ለነዚህ ታላላቅ ጥያቄያዊ ርዕሶች በትምህርቱ ውስጥ የምንረዳው ቁም ነገርና ተከታታይ ትምህርት ይሆናል ብዬ አምናለሁ። ኢዮብ ምዕራፍ 33 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ይላል፣ ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ ዕውቀትም ይሞታሉ ይላል። በተጨማሪም በመዝሙር 85 ቁጥር 8 ላይ ደግሞ እንዲህ ይላል፣ እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራል ይላል። ክብር ለእግዚአብሔር ይሁን። እንጸልያለን። የዘላለም አምላክ ሕያው እግዚአብሔር ሆይ ስለ ብዙ ምሕረትና ቸርነትህ እናመሰግንሃለን። አንተ ጌታችን አዳኛችንና መድኃኒታችን ነህ። ከዘላለም ሞትና ኩነኔ ስላዳንከን ያንተም ልጆች ስላደረግከን ስምህ የተባረከ ይሁን። አንተ እውነተኛ አምላካችን፣ ንጉሣችንና መሪያችን መጠጊያችንም ነህና ስምህ ለዘላለም ከፍ ከፍ ይበል። ኃጢአት፣ በደል፣ መተላለፋችን ሁል ጊዜ ይቅር በለን። አዲስ ልብን ፍጠርልን። የቀናውንም መንፈስ በውስጣችን አድስ። ለአገራችን ፍጹም የሆነውን ያንተን ሰላም ለሕዝባችንም መልካም ኑሮ ስጠን። ማንኛውም መርገምና እስራት በስም ሥልጣን ከምድራችን አሁን የተነሳ ይሁን። በቃልህ እውነት አሳድገን። በጎን ማን ያሳየናል ብለው ገና በጨለማ ውስጥ ያሉትን በቃልህ እውነት ብርሃን አብራላቸው። አሁን ቃልህን ስንሰማ የቃልህን እውነት ለእያንዳንዳችን አንተው በክርስቶስ ኢየሱስ ስም አብራልን። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ሁሌ ስለሚናገር ተረጋግተንና አስተውለን እንሰማው እንታዘዘው ዘንድ ይፈልጋል። ሂደቱም ደግሞ ይህም ሂደት ወደ ታላቅ በረከት ያደርሰናል። ዛሬ በዓለም ላይ
የሚሰሙ ብዙ ነገሮች አሉ። ጊዜው የኢንፎርሜሽን ቴክኖሎጂ ነውና የሚሰሙ ብዙ የሚያናውጡ ነገሮች አሉ። ጦርነት፣ ረሃብ፣ የምድር መናወጥ፣ ድርቅ፣ መፈናቀል ወዘተርፈ ሌሎችም ብዙዎች የሚሰሙ አደገኛ ነገሮች በዓለም ዙሪያ ይገኛሉ። ከዓለም ዙሪያ የሚሰማው ነገር ሁሉ ግን ሰውን የመውሰድ ኃይል አለው። የሚሰሙ ነገሮች ሁሉ ቀላል አይደሉም። ሰውን በቀላሉ የመውሰድ ኃይል አላቸው። ስለዚህ ሕፃናት ስለሚሰሙትና ስለሚያዩት ነገር ሁሉ ግን ጥንቃቄ ሊደረግላቸው ዘንድ ይገባል። ጋርዲያን ወይም ሞግዚቶች ያሿቸዋል። የማያስፈልገውን እንዳይሰሙና እንዳያዩ የሚመክሩ ማለት ነው። ህብረተሰቡም በካይ የሆኑ ነገሮችን እንዳይሰማ መጠንቀቅ አለበት እላለሁ። ዛሬ በውስጥ ሰውነታችን ውስጥ፣ ልባችን፣ አእምሯችን ውስጥ የሚጮሁ ብዙ አላስፈላጊ ድምጾች አሉ። ብዙ የኢንፎርሜሽን ስላለ፣ ብዙ በርካታ የኢንፎርሜሽን ፍሰት ስላለ የምንሰማውን ነገር መርጠን ልንሰማ ያስፈልጋል። ብዙዎች የሚሰሙ ነገሮች ሕይወት የላቸውምና አጥፊዎች ናቸው። በዛሬው የመልእክት ክፍላችን ግን የእግዚአብሔርን ቃል ብቻ ሰምተን በመታዘዝ የሚገኘውን በረከት እንድናውቅ የሚያስተምረን ነው። ክፍሉን ቀደም ሲል እንዳነበብኩት በመጽሐፈ ኢዮብ ምዕራፍ 36 ቁጥር 11 ላይ ቢሰሙ ይላል፣ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ፣ ባይሰሙ ግን በሰይፍ ይጠፋሉ፣ ያለ ዕውቀትም ይሞታሉ የሚል ነው። እግዚአብሔር ፍጹም የሚደሰተው ቃሉን ሰምቶ በሚተገብረው ሰው ላይ ነው። ስሙ የተባረከ ይሁን። እግዚአብሔርን በእውነት ሰምቶ ማገልገል ታዲያ እንዴት ይቻላል? ይሁን እንጂ ይላል ቃሉ፣ ይሁን እንጂ እኔን በማገልገልና የሌሎች አገሮች ነገሥታትን በማገልገል መካከል ያለውን ነገር ያውቁ ዘንድ ለእርሱ ይገዛሉ ይላል። እስቲ እናንብብ። ሁለተኛ ዜና ምዕራፍ 12 ቁጥር 8 ላይ ሁለተኛ ዜና ምዕራፍ 12 ቁጥር 8 ላይ እንደዚህ ይላል። በጌታ ስም ክፍሉን አነባለሁ። ነገር ግን ለእኔ መገዛትንና ለምድር ነገሥታት መገዛትን ያውቁ ዘንድ ይገዙለታል ሲል ወደ ሺምያ መጣ ይላል። እግዚአብሔርን ማገልገል ሌላ ማንንም ከማገልገል ፈጽሞ ይለያል። እግዚአብሔርም ይህንን እንድናውቅና በዚህ ደስ እንድንሰኝ አጥብቆ ይፈልጋል። ለምሳሌ በመዝሙር ምዕራፍ 100 ቁጥር 2 ላይ እግዚአብሔርን በደስታ ማገልገል እንደሚገባን ተነግሮናል። በሐዋርያት ሥራ ምዕራፍ 17 ቁጥር 25 ላይ ደግሞ እርሱ ለሰዎች ሁሉ ሕይወትንና እስትንፋስን እንዲሁም ሌላውን ነገር ሁሉ የሚሰጥ ስለሆነ የሚጎድለው ነገር ባለመኖሩ በሰው እጅ አይገለገልም ይላል። እንግዲህ እግዚአብሔርን በደስታ የምናገለግለው የእርሱን ጉድለት ለመሙላት ቀንበር ስለተጫነብን ሳይሆን ይልቁንም የሚያስፈልገንን ሁሉ ስለሚሞላብን በደስታ እናገለግለዋለን። ስሙ ይባረክ። እግዚአብሔርን ማገልገል ማለት እርሱን ለማገልገል የሚያስፈልገንን ጸጋ ዞትር ከእርሱ እንቀበላለን ማለት ነው። እግዚአብሔር ይህንን እንድናውቅና እንድንመካ ምን ያህል አጥብቆ እንደሚፈልግ የሚያሳይ አንድ ታሪክ በዚሁ
በሁለተኛ ዜና ምዕራፍ 12 ላይ ተቀምጧል። ታሪኩም ባጭሩ እንደዚህ የሚል ነው። የእስራኤል 10 ነገዶች ካመጹ በኋላ የደቡብን መንግስት ይገዛ የነበረው የሰሎሞን ልጅ ሮብዓም ጌታን ከማገልገል ይልቅ ሌሎች አማልክትና መንግስታትን ሲመርጥ እናገኛለን። እግዚአብሔርም በፍርዱ የግብፅ ንጉሥ ሺሻቅ 1200 ሰረገላዎችና 60 ፈረሰኞች እንዲዘምቱበት አደረገ። ይህንንም በሁለተኛ ዜና ምዕራፍ 12 ከቁጥር 2 እስከ 3 ማንበብ ይቻላል። እግዚአብሔር በምሕረቱ ነቢዩ ሸምያን ወደ ሮብዓም እንዲህ ሲል ላከው። እግዚአብሔር እንዲህ ይላል እናንተ ትታችሁኛል፣ ስለዚህ እኔም በሺሻቅ እጅ ትቻችኋለሁ ይላል። የዚህ መልእክት አስደሳች ውጤት ግን ሮብዓምና የእስራኤል መሪዎች ራሳቸውን አዋርደው ንስሐ በመግባት እግዚአብሔር ጻድቅ ነው ማለታቸው ነበር። ያንንም ሁለተኛ ዜና ምዕራፍ 12 ቁጥር 6 ማየት ይቻላል። ጌታም ራሳቸውን እንዳዋረዱ ባየ ጊዜ እንዲህ አላቸው፣ ራሳቸውን ዝቅ አድርገው ስላዋረዱ እታደጋቸዋለሁ እንጂ አላጠፋቸውም አለ። ነገር ግን ለትምህርት በሚሆን ቅጣት እንዲሆን እኔም በማገልገልና ሌሎችን በማገልገል መካከል ያለውን ልዩነት አሳያቸዋለሁ ይላል። እንግዲህ በዚህ ቦታ ላይ ዋናው ሐሳብ እግዚአብሔርን ማገልገልና ጠላትን ማገልገል እጅግ የተለያዩ መሆናቸውን ነው። እግዚአብሔርን ማገልገል ታላቅ ብድራት እንዳለው፣ ነገር ግን ጠላትን ማገልገል አድካሚ፣ ኃይልን ሙጥጥ አድርጎ የሚያጠፋ በሐዘን የተሞላ መሆኑን ለይቶ ያሳያቸዋል። እግዚአብሔር ሰጪ ነው፣ ጠላት ደግሞ ቀማኛ ነውና ነው። በሌላ ስፍራ ደግሞ በሉቃስ ወንጌል በአዲስ ኪዳን በሉቃስ ወንጌል ምዕራፍ 10 ከ38 እስከ 42 ስናነብ ሲሄዱ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። ማርታ ግን አገልግሎት ስለበዛባት ባከነች። እህቷ ማርያም ግን ከሕያው እግዚአብሔር ልጅ ስር ቁጭ ብላ የሕይወት ቃል ትሰማ ነበርና ጌታም ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን አንድ ነገር ነው። ማርያምም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አላት ይላል። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ስለሚናገር እኛም እግዚአብሔርን ለመስማት መዘጋጀት አለብን። ሁሌ እግዚአብሔርን አጥርተን ለመስማት ማድረግ ያለብንን ብዙ ነገሮች ቢኖሩም አራቱን ነገሮች ቀጥሎ ለመጥቀስ እፈልጋለሁ። ዋና ዋና የሆኑ 4 ነገሮችን። አንደኛ፣ እግዚአብሔር ሲናገር አጥርተን ለመስማት የእግዚአብሔር ቃል ያለበት አካባቢ መገኘት፣ መኖር፣ በቃሉ ዙሪያ መሆን ያስፈልገናል። የመጀመሪያው እንግዲህ እግዚአብሔር ሲናገር ለመስማት በእግዚአብሔር ቃል አካባቢ፣ በቃሉ ዙሪያ፣ በመንፈሱ ሙላት አካባቢ ራሳችንን ልናስቀምጥ ይገባል። የእግዚአብሔርን ቃል ስንሰማና ስናሰላስል የእግዚአብሔርን ድምፅ ለመለየት እንችላለን። የእግዚአብሔርን ድምፅና የሥጋችንን ድምፅ መለየት የእግዚአብሔር ቃል በሚነገርበት አካባቢ ውስጥ መቆየት ግዴታ ነው። የእግዚአብሔር ቃል የሚያሰላስል ሰው የእግዚአብሔርን ድምፅ ለመስማት ችሎታው ከፍ ያለ ነው። ኢያሱ ምዕራፍ 1 ቁጥር 8 ላይ የዚህ መጽሐፍ
የዚህ ሕግ መጽሐፍ ካፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስቦ የዛን ጊዜ መንገድህ ይቀናልሃል ይላል። ሁለተኛ ራስን ትሁት ማድረግ። እግዚአብሔርን ለመስማት ራስን ትሁት ማድረግ፣ ለእግዚአብሔር ድምፅ ጊዜን መስጠት ያስፈልጋል። የማናውቀው ብዙ ነገር እንዳለ እግዚአብሔር ደግሞ የሁሉ አዋቂ እንደሆነ ዕውቅናና ስልጣን እንድንሰጠው አስፈላጊ ይሆናል። እግዚአብሔር በሰማይ እንዳለ እኛ በምድር እንዳለን በብርቱ ካልፈለግንና በዝግታና በትህትና ካልቀረብን እግዚአብሔርን መስማት ያቅተናል። ሌላ አማራጭ ይዘን እንድንፈልገው እግዚአብሔር አይፈልግምና። ሶስተኛው ደግሞ እግዚአብሔርን ለመስማት ጊዜ መስጠት ያስፈልጋል። በምድር ብዙ ድምጦች ስላሉ የእግዚአብሔር ድምፅ እንዳንለይ የሚጋርዱ ነገሮች አሉ። እግዚአብሔርን እንዳንሰማ የሚያወናብዱ ብዙ ድምጦች ስላሉ ሌሎችን ነገሮች ከመስማት አቋርጠን የእግዚአብሔርን ድምፅ ፍጹም ፈልገን እንድናገኝ እግዚአብሔር እንዲረዳን ልንማጸነው ይገባል። አንዳንዴ የእግዚአብሔርን ድምፅ ለመስማት ሌሎቹን ድምፆች ሁሉ ውጪ ማስቀረት ይገባናል እላለሁ። አራተኛ እግዚአብሔርን ድምፅ በአእምሮ ሳይሆን በልብ መፈለግ ደግሞ ይገባናል። የእግዚአብሔር ድምፅ የሚሰማው በልቦናችን ነው። የእግዚአብሔርን በጎነትና መልካምነት በአእምሮ አንወስነው። ሰው ክፉ ነው የሚለውን እግዚአብሔር መልካም ያደርጋል። እግዚአብሔር ደግሞ መልካም የሚያደርገውን ሰው ክፉ ሊያደርግ ይችላልና ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ኢየሱስ ሲናገር ስለዚህ ይህንን ቃሌን ሰምቶ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ዝናብ ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንን ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው ሁሉ ግን ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል ይላል። በመጨረሻ ጊዜ ሕዝቡ ባስተምሮቱ እንደተገረሙ ቃሉን በምታነቡበት ጊዜ ማየት ትችላላችሁ። እንግዲህ እነዚህ አራቱን ነጥቦች መርሳት የለብንም። እግዚአብሔርን አጥርተን ለመስማት ማድረግ ያለብንን ጉዳዮች ሁሉ ከግብ ለማድረስ አንደኛ በቃሉ ዙሪያ ሁሌ መገኘት፣ ሁለተኛ ትሁትና እግዚአብሔርን የሚፈልግ ልብ እንዲኖረን ይገባል። ሶስተኛ ደግሞ የእግዚአብሔርን ቃልና የእግዚአብሔርን ማንነት በልቦናችን እንድናሰላስል ያስፈልጋል። አራተኛ ደግሞ ጊዜ መስጠት አለብን። እግዚአብሔር በዘመናት ሁሉ መካከል ቃሉን ሰምቶ የሚታዘዘውን ሰው ወይም ወገን ሁሌ ይፈልጋል። እግዚአብሔርን በትክክል ሰምተው በዘመናቸው ያስደሰቱ የተባረኩ፣ ሳይሰሙ ቀርተው ያሳዘኑ፣ በሕይወት ዘመናቸው የተጎዱ ወገኖች ብዙዎች አሉ። ለምሳሌ አብርሃምን በዘፍጥረት ምዕራፍ 12 ከ1 እስከ 4 ስናነብ እግዚአብሔር አብርሃምን አለው ከአገርህ ከዘመድህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ ነው ያለው። አብርሃምም እንደነገረው ሄደ። እድሜው 75 ዓመት ቢሆንም እግዚአብሔር ተለይ ውጣ ካለው ከራሱ ሰፈር ወጥቶ እንደተባረከ የእግዚአብሔር ቃል ይናገራል። ይሄ ብቻ አይደለም።
እግዚአብሔር በነገረን አቅጣጫ ብቻ መሄድ እንድንችል እርሱ ይረዳን ዘንድ እኛም ልንማጸነው ይገባል። አብርሃም በሕይወት ዘመኑ ሁሉ እግዚአብሔርን በትክክል ሰምቶ ታዟል። በዘፍጥረት 22 ቁጥር 1-18 እግዚአብሔር በፈተነው ጊዜ እንኳን በትክክል ሰምቶ ታዟል። በትክክል እግዚአብሔር መስማትና መታዘዝ ደግሞ ከእግዚአብሔር ዘንድ የሚወደው ልጁ ይስሐቅ ፈንታ የተዘጋጀውን የመስዋዕቱን በግ ለማየትና በልዋጩ ያንን ለመሰዋት አብቅቶታል። ክብር ለእግዚአብሔር ይሁን። እናንተ ዘፍጥረት ምዕራፍ 22 ከቁጥር 1-18 ማንበብ ትችላላችሁ። አብርሃም በማለዳ ተነስቶ እግዚአብሔር ወዳለው ቦታ ለመሄድ የታዘዘውን ለማድረግ አህያ ጭኖ 2 ሎሌዎችን ይዞ ይስሐቅን ይዞ እንጨት ሰንጥቆ ቢላዋ ይዞ ነበር የተባለው ቦታ ከ3 ቀን በኋላ አይኑን አንስቶ ከሩቅ ያየው። እዛም እንደደረሱ እግዚአብሔር ያለውን ቦታ ካየ በኋላ ሎሌዎቹን አህያውን ይዛችሁ በዚህ ቆዩ አለ። አህያውን ይዛችሁ በዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አለ። ክብር ለእግዚአብሔር ብቻ ይሁን። የአብርሃም መታዘዝ ከእምነት ጋር ነውና ጽድቅ ሆኖ ተቆጠረለት። በዚህ ላይ ሊሰመርባቸው የተገቡ ሐሳቦችን ባጭሩ የሚከተሉትን አስምሬ አልፋለሁ። አንደኛ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል እንዳለ የመስዋዕቱ በግ ተዘጋጅቷል። ሁለተኛ፣ እግዚአብሔር ለአብርሃም የተናገረውን ልጁን የመሰዋቱን ትእዛዝ ምስጢሩን ለሳራ አልነገራትም እንዳትሰናከል። እሷ በደስታ ቆይታለች። ሶስተኛ፣ ሎሌዎቹን እናንተ በዚህ ቦታ ቆዩ፣ እኔና ልጄ ወደዛ እንሄዳለን፣ ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አለ። በድልና በደስታ አባትና ልጅ ተመልሰዋል። ክብር ለእግዚአብሔር ብቻ ይሁን። አራተኛ፣ በድርጊቱ መጨረሻ ላይ እግዚአብሔር እንዲህ አለው፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። ክብር ለእግዚአብሔር ይሁን። አብርሃም ድምፁን ሰምቶ መታዘዙ ከመታመን ጋር ነውና እምነቱ ጽድቅ ሆኖ ተቆጥሮለታል። የአብርሃምም የይስሐቅ የያዕቆብ አምላክ በሙላት የእኛም አምላክ ነውና ዛሬ ድምፁን ሰምተን ልንታዘዘው ዘንድ ይገባል። ዛሬ እግዚአብሔርን ሰማን ብለው ራሳቸውን ስሜታቸውን ብቻ ሰምተው የሚያገለግሉ አሉ፣ ስተውም ያስታሉ። ቃሉን ሰምተን በቃሉ እውነት ታዘን በምንኖርበት ጊዜ እግዚአብሔር ለአብርሃም እንዳለው በዘፍጥረት 22 ከ17-19 ቃሉን ሰምታለና የምድር አሕዛብ ሁሉ በዘርህ ይባረካሉ፣ ዘርህንም እንደ ሰማይ ከዋክብትና በባህር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል አለው። አሜን። ክብር ለእግዚአብሔር ብቻ ይሁን። በሌላ በኩል ሳኦል የመጀመሪያ የእስራኤል ንጉሥ ሆኖ በእግዚአብሔር ዘንድ ሞገስ ያጣው እግዚአብሔርን ሰምቶ ባለመታዘዙ የተነሳ ነው። አንደኛ ሳሙኤል ምዕራፍ 12 ቁጥር 17-23 ስናነብ መታዘዝ ከመሥዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል፣ እግዚአብሔርን ቃል ንቀሃልና እግዚአብሔርም ንጉሥ እንዳትሆን ናቀህ ይላል። እግዚአብሔር ሳኦልን የናቀው ቃሉን ትእዛዙን ካለመስማቱ የተነሳ ነው። መታሰቢያን ያጣው
እግዚአብሔር ቃሉንና ትእዛዙን በትክክል ሰምተን እንድንታዘዘው በኃይሉ ሁላችንንም ይርዳን። እግዚአብሔርን ሰምቶ የማይታዘዝ ሁሉ ወገኖቼ መታሰቢያ የለውም። እግዚአብሔር ይጠብቀን። ዳዊትም ከነገሰ በኋላ ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ላይ እንዳለው ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። እግዚአብሔርን በእውነት ሰምቶ ያገለገሉ ሁሉ ግን መንፈሳዊም ሆነ ሥጋዊ ተድላን አግኝተዋል፣ ተባርከዋል። መታሰቢያም የድል አክሊልም ይጠብቃቸዋል። ክብር ለእርሱ ይሁን። የትምህርቱ ርዕስ ሲጠቃለል እግዚአብሔርን መስማት መዝሙር 85 ቁጥር 8 ላይ እንዳነበብነው እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውም ወደ እርሱ ለሚመልሱ ይናገራል። ክብር ለእግዚአብሔር ይሁን። ለእኛ አሁን ቃሉን በመስማት ላይ ላለነው መታሰቢያና የድል አክሊል ይሁንልን። እግዚአብሔርን መስማት ዘወትር ራሳችንን ማስለመድ አለብን። ለምን? ምክንያቱም እግዚአብሔርን መስማት በረከት ስላለው ነው። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል ምሳሌ 1:33 ላይ። እንግዲህ ወገኖቼ ሁለተኛውን ርዕስ ደግሞ ቀጥለን የምናየው ይሆናል።